የዚች ዓለም ጸጋ ሁሉ ቢሰበሰብ እርሷን አይመዝንም ከአላህ ዘንድ። 10 ምንዳ የሚያገኝስ ምን ያክል ነው ብላችሁ አስቡት። ያ አይ እኛ ጥያቄ ነበር። ሁለተኛ ጥያቄ ያለኝና ሁለተኛ ጥያቄ ማለት ነው ሱረቱ ተውባ ላይ ማለት ነው ሱረቱ ተውባ በአላህ ስም አይጀምርምና ለምንድን ነው? ስለማይጀምር። እሺ ሱረቱ ተውባ ቢስሚላህ الرحمن الرحيم ብሎ አይጀምርም። ለምንድን ነው? هكذا انزل ልክ እንዲህ ነውና የወረደው ከአላህ Subhanahu Wa Ta'ala ዘንድ። ነገር ግን አንዳንድ ዑለሞች እንደተናገሩት ከሆነ ሱረቱ ተውባ የሚያወራው የአላህ Subhanahu Wa Ta'ala ቁጣ አስመልክቶ ነው። ገና ሲጀምር የአላህ Subhanahu Wa Ta'ala ቁጣ ለምን ተቆጣ? ስለምን ስለሚጀምረው ሙስሊሞች መካ ላይ ተጨቆኑ፣ ተበደሉ። ለ13 ዓመት ያክል በጣም አዛድር ተደረጉ በካህዲያኖች በእምነታቸው ምክንያት። ሙስሊሞች የዛኔ ስደት አድርጉ ብለው ወደ ሀበሻ እስኪሳደዱ ድረስ በጣም በርካታ ግፍና መከራን አስተናገዱ። ብዙዎች ተገደሉ፣ ብዙዎች ተሰቃዩ። ያ ሁሉ ሆኖ መጨረሻ ላይ አላህ Subhanahu Wa Ta'ala ወደ መዲና ስደት አድርጉ ብሎ አዘዛቸው። ነብዩ ሰለላሁ ዐለይሂ ወሰለም ሳይቀሩ ተሳደዱ፣ ሄዱ። ከሄዱ በኋላ በጣም ለያዛቸው በቃ የመካ ሰዎች እዛም ሄደውላቸው አልተፋቷቸውም። ከዚያ በኋላ በቃ በመካከላቸው ጦርነት ተካሄደ። ሄደው ለመዋጋት ፈለጉ፣ ተዋጉ፣ ድል አደረጉባቸው ሙስሊሞች፣ አሸነፏቸው። መጨረሻውን በቃ ያላቸው አማራጭ ምንድነው? ክህደት መስራት። ክህደቱንም ለመስራት ምን ያደረጉ ከሃዲያኖች በቃ መሐመድ ና ካንተም ከኛም ሰዎችን እናውጣጣና መካከል ላይ ተገናኝተን ስምምነት እንፍጠር፣ አንዳችን ሌላችንን ላይ ይጋደል፣ አንዳችን በሌላችን ላይ ወሰን ላይ አልፍ በሚል ማለት ነው። እሺ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለስምምነትና ለእርቅ ወረዱ። ኢስላም ሰላም ነውና ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ አላቸው አላህ። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ወረድ አላቸው። ከተቻለ ስለዚህ ከሙስሊሞች የተወሰኑ ሰዎች፣ ከካህዲያኖች የተወሰኑ ሰዎች ከመካ ከመዲና ከመካ ካህዲያኖች ከመዲና ሙስሊሞች መካከል ላይ ሁደይቢያ የምትባል ቦታ ላይ ተገናኙ። ሱልሑል ሁደይቢያ ተብሎ ተጠራ። የሁደይቢያ ስምምነት በቃ አንዳችን በሌላችን ላይ ወሰን ላይ አልፍ ድንበር ላይ አልፍ ተባብለው ተስማሙ። ገብቷችኋል አይደል? ያ ነው። ከዚያ በኋላ ምን አደረጉ? በዚያ ቦታ ላይ አንዳችን ከሌላችን ጋር ላንገዳደል ምናምን ብለው ተስማምተው ካበቁ በኋላ እነዚህ ከሃዲያኖች አውቀው ነበር ያን ያደረጉት አውቀው ነው። ምቹ እንዲሆንላቸው ነው ሙስሊሞችን ለማጥቃት ሰላማዊ ሆነው መስለው ማለት ነው። እርቅ ያወረዱ መስለው አዘናግተው ምናምን። ከዚያ በኋላ ሄደው ተደብቀው ሙስሊሞችን መግደል ጀመሩ። ድጋሚ ከዛ ከተሳደዱበት ቦታ ሁሉ ለማስወጣት መጣር ጀመሩ። እዛም ሄደን እናሳዳቸዋለን ብለው ማለት ነው። ከዚያ በኋላ ሙሐመድንም እዛው እንይዘዋለን እንገላለን ብለው እናስወጣዋለን ካለበት ብለው እነዚህን 3 ሴራዎች አሰሩ። ከዚያ በኋላ ይሄ ካደረጉ በኋላ ሙስሊሞችን መግደል ጀመሩ። ወዲያው አላህ Subhanahu Wa Ta'ala ይሄን ሱራ ያወረደው ለዚያ ነው። አያቸው ምን ያክል እንደሚያስቆጣ ጉዳዩ። አማኞችን ይሄን ያክል ተንኮልና ሴራ ሲረውባቸው እየገደሏቸው ሳሉ በራአቱን ሚነላሂ ወረሱሊሂ ኢለል ለዚነ ዓሀድቱም ሚነል ሙሽሪኪን ብሎ ወረደ። ስለዚህ የአላህ Subhanahu Wa Ta'ala ቁጣንና ቅጣትን የያዘ የሆነ ምዕራፍ ነውና አጀማመሩ የአላህ ህዝነትና ርህራሄ ይስፈን የሚለው ቃል አይስማማም። የዛኔ ቅጣት በሚናገር ጊዜ አላህ Subhanahu Wa Ta'ala ህዝነቱን የሚስማማ የሆነ አይደለም። ቅጣቱ ነው እዚያ ቦታ ላይ ለካህዲያኖች ማለት ነው። ህዝነቱ ለአማኞች ነውና በራአቱን ይህ መጥራት ነው አለ አላህ ሲጀምር። ሚነላሂ ወረሱሊሂ ይህ መጥራት ከአላህና ከመልእክተኛው ኢለለዚነ ወደ እነዚያ ዓሀድቱም ቃል ኪዳን ከተገባባቸዋቸው ከሃዲያኖች ሚነል ሙሽሪኪን ከአጋሪዎች አለ። ያንን ቃል ኪዳን በቃ በራሳቸው ጊዜ በጦርነት አፍርሰውታልና ይሄም ቃል ከአላህና ከመልእክተኛው ከአማኞች የነበረውን ቃል ኪዳን መፍረሱን የሚገልጽ የሆነ አንቀጽ ነው ብሎ ጀመረ። ፈሲሑ ፊል አርድ 4 አሽሁር እያለ ተናገረ። ወዕለሙ አነኩም ገይሩ ሙዕጂዚላህ ወአነላህ ሙኽዚል ካፊሪን አለ። በምድር ላይ አብሽሩ ለ4 ወር ያክል ፈታ በሉ አላቸው አላህ። ተንቀሳቀሱ እንደፈለጋችሁ። ከዚያ በኋላ ወረድ ብሎ ምን አለ? ብዙ ጊዜ ሁል ጊዜ ክርስቲያኖች እያመጡ የሚጠይቁት አንቀጽ ነው ይሄ አንቀጽ ምዕራፍ 9 ቁጥር 5 ላይ ያለው ለእነዚህ ከሃዲያኖች የወረደ አንቀጽ ነው። ፈኢዘን ሰለኸል አሽሁሩል ሑሩም ይላል። እነዚህ የተከበሩት 4 ወራቶችን በወጡና ባለቁ ጊዜ
ፈቅትሉ ልሙሽሪኪነ ሐይሱ ወጀድቱሙሁም ማለት እነዚያን አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል አላህ። የትኞቹን? አሁን ተረዳችሁ? እነዚያን ቃል ያፈረሱትን ማለት ነው። ቃል ያፈረሱትን ነው። ወኹዙሁም ወሕሱሩሁም ወቅዑዱ ለሁም ኩለ መርሰድ አለ አላህ። ያዟቸው አለ እና እነሱም ባገኛችሁባቸው ስፍራ ግደሏቸው እያለ አላህ ሱብሓነሁ ወተዓላ የተናገረው ስለ እነዚህ አስመልክቶ ነው። ቃል ኪዳናቸውን የጠበቁትን እስከ ሃዲያኖች እንዳትነኳቸው የሚል አንቀጽ ወረደ እዛው። ኢለ ለዚነ ዓሃድቱም ሚነል ሙሽሪኪን ሱመ ለም የንቁሱኩም ሸይአን ወለም ዩዛሂሩ ዓለይኩም አሐደን ፈአቲሙ ኢለይሂም ዓህደሁም ኢላ ሙደቲሂም ኢነላሃ ዩሂቡል ሙተቂን። እነዚያ በቃላቸው ላይ የጸኑትን እንዳትነኳቸው ብሎ አላህ ሱብሓነሁ ወተዓላ አስጠነቀቀ። እዛ ተጠንቀቁ እንዳትነኳቸው ብሎ አስጠንቅቋል። ስለዚህ ቃል ኪዳናቸውን በማፍረሳቸው ምክንያት እና ስለዚህ ሱረቱል ተውባ ቢስሚላህ የሚል የሌለበት የአላህ ሱብሓነሁ ወተዓላን ቁጣና ቅጣትን ጀምሮ የመጣ ስለሆነ የአላህ እዝነትና ርህራሄ ምናምን የሚለው ነገር እዚያ ቦታ ላይ አያስኬድም። ከዚህ አንጻር እሺ ፈቀደልኛል ልጀምር። እሱ ጨምር አንድ ጥያቄ ማለት ነው። ይሄ አሁን ቪዲዮ ምናምን ቲክቶክ ላይ ስናይ ማለት ነው የረሱል ፎቶ የሚመስል አንድ ሰው ያቆሙና ይሄ ነጭ ነገር ፊት የማይታይ ነገር ያደርጋሉ ማለት ነው። እነዚህ አይነት ቲክቶክ ማለት ነው አሁን ለቁርአን ዳዋ ምናምን ያደርጉበታል እና ያንን ላይክ ማድረግ ይቻላል ወይስ እንዴት ነው በሸሪዓ ማለት ነው? የነቢያቶችን ፎቶ እያስመሰሉ ወይንም ደግሞ በምንም መንገድ ፊታቸውንም እያቀለሙ በነጭ ነገር ሊሆን ይችላል። አይቻልም፣ አይፈቀድም። አይቻልም፣ አይፈቀድም። ጥንቃቄ አድርጉ። ነቢያቶችን እኛ በጣም እንወዳቸዋለን። እኛ ነቢያትንና መላእክትን አንስልም፣ አንቀርጽም። ክብር አላቸው። መልአኩ ጅብሪል ሊሆን ይችላል፣ ሚካኤል ሊሆን ይችላል። የመልአክ ቅርጽን እኛ በራሳችን እንዲህ አይነት ናቸው ብለን አንቀርጻቸው። ነቢያትንም ልክ እንዲሁ አንቀርጽም። ይሄ ኢብራሂም ነው፣ ይሄ እስማኤል፣ ይሄ ሙሳ፣ ይሄ ዒሳ፣ ይሄ ነቢዩ ሰለላሁ ዐለይሂ ወሰለም በፍጹም አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ሁሉንም ነቢያት መላእክቶችንም ልክ እንዲሁ ብርሃናማ አድርገው እንዲህ ይቀርጻሉ ምናምን። ለመላእክን ማን ያያቸው? መላእክን ማን ያያቸው? ነቢያቶች አይተዋቸዋል። የነቢያት ተከታዮች በዘመናቸው እንዲያያቸው አድርጓል አላህ ሱብሓነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪልን አይተውታል። ነገር ግን ጅብሪልን መጥተው እንዲህ ኑ ሳሉ ብለው አላሳሏቸውም። እኔም ልሳልላችሁ ብለው አላደረጉም። ነቢዩ ሰለላሁ ዐለይሂ ወሰለም ማንም ነቢይ እንደዛ አላደረገም። መላእክ የሚባሉ ፍጥረት እንዳሉ እመኑ ነው የተባልነው። እነርሱ በመላእክትነታቸው እናምናለን። መላእክ የአላህ ባሪያዎችና አገልጋዮች ናቸው። አድርጎ የተባሉትን የሚፈጽሙ ናቸው። ያ ነው ከብርሃን የተፈጠሩ ናቸው። የክንፍ ባለቤት ናቸው። እነዚህ ስለ መላእክ ልታምኑ የሚገቡ ነገራቶች ናቸው እና በቅርጽ ምናምን በምስል ምናምን አይቻልም በፍጹም እነሱ መግለጽ። እሺ እሺ ጀዛኩሙላሁ ኸይረን። አላህ ይጠብቅ ወንድም። ወያ መርሐባ። የትናንትና ኧረ አይደለም የዛሬ ነው። ውሱ አለ አልሐምዱሊላህ። كيف حالك طيب ጥያቄ ነበረኝ። تتكلم معي باللغة العربية؟ شنو سؤالك؟ ይሰማል? قول. نعم أنا سامعك. يلا قول. ይሰማል? نعم أنا سامعك. ጥያቄ ነበረኝ። شنو سؤالك؟ አይ በአማርኛ አዋረኛ እሱ እሺ ጥያቄ ምንድን ነው? በአረበኛ ስለጀመርሽ ገና ለማይ ስለሆንኩ ትንሽ ነው የማውቀው። አይ አብሽር ጥያቄ ከነዚያ መካከል አንደኛ እርሱን አስመልክቶ እየተናገረ ነው። ባጭሩ እየተናገረ ያለው እዛ ስለ ውግራት አስመልክቶ ነው። ያመነዘረ ሰው ተወግሮ ይገደል በሚለው እርሱ አምላክ በነቢያት በኩል የተናገረው ነውና እሱን አስመልክቶ የተነገረ አንቀጽ ነው።
እንጂ ሙሉ ኢንጂል እንዳው ትክክል ነው በሱ ፍረዱበት እያለ አይደለም። ሲል ለምሳሌ አሁን ይሄ ንግግር እኮ አሁን ለሃማኞች አይደል? ለሙስሊሞች ለሃማኞች ነው አይደል? ታራ ኢንጂል እናንተ አሁን መጽሐፍ አላችሁ ለኢንጂል በኢንጂል አባውኑ በክርስቲያኖች ኢንጂል ነው የምትፈርዱት? አራለ እየተናገረ ያለው ስለምን እንደሆነ እየነገርኩ ነው። በቃ እንዴት እንደወረደ ላስረዳ። በቃሽ አዳምጠኝ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የመጽሐፉ ሰዎች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። መጡና እነዚያ ሰዎች ምን አሉ? ልክ ኢየሱስ ክርስቶስን ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ታስታውስ ከሆነ እንደፈተኑት መተው ማለት ነው። በመካከላችን በዝሙት የተያዘ ሰው አለ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። እና በህግህ ምን ብለህ ትፈርድልናለህ? ፍረድልን አሏቸው። ገብታችኋል? ልክ ከእነርሱ ጋር ያ ህግ እንደሌለ አድርገው እየፈተኗቸው። ልክ አይሁዶች ወደ ኢየሱስ ጋር ሲመጡ ታስታውስ ከሆነ ህግ እንደሌላቸው አድርገው አውቀው መተው እሱን ሊፈታተኑት ይጠይቁት ነበር። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መተው ሲጠይቁ ጊዜ እነዚያ መጽሐፍቶች ላይ ምን እንዳለና ምን እንደሌለ የማይደበቅበት የሆነው አምላካችን አላህ ሱብሓነሁ ወተዓላ ያ ህግ እስካሁን ድረስ እንዳለ ስለሚያውቅ በውስጡ በሚገኘው እኔ ባወረድኩት በሆነው አንቀጽ እዛው አለና ይሄ ውግራትን አስመልክቶ ማለት ነው በዛ ይፍረዱ ብሎ ተናገረ። እሱን አስመልክቶ ብቻ እንጂ ሌላውን መጽሐፉን ሙሉ ለማለት አይደለም። ጃ አለ። አመሰግናለሁ። እሺ ኡስታዝ ኡሱ ቴንክ ዩ። አይ አይሽ መርሐባ ቀጥል ጃ ቀጥል አንድ ጊዜ። እሺ ሰላም አለይኩም ያ ጀማ እንዴት ናችሁ? አማን ነው ወይ? ክርስቲያኖች ካላችሁ ግቡ። ሙስሊሞች ሹባ የፈጠረባችሁ ጥያቄ ካለ ጠይቁ። ሸፈቷ እንዳትጠይቁ እባካችሁ። እሺ እንትን በሉ። ሳምሪ ሙስሊም ናት። እሺ እንትን በሉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ሞዴሬተሮች ያስገባችኋል። እኔ እንጀራ እየጋገርኩ ነው የማወራችሁ። የሚገርማችሁ ነገር ይሄን ነው። ማን ያምናል? ለሰርግ ለልደት እንጀራ እንጋግራለን። እኛ የምንጋገረው እንጀራ አይን ያለው ብቻ አይደለም፣ አፍንጫም ጆሮም ያለው እንጀራ እንጋግራለን። በአይነቱ ልዩ የሆነ እንጀራ እና እንጀራ እንዲጋገርላችሁ የምትፈልጉ እንዲህ ራሱ ሰፈር ውስጥ ጠገብ ያለ ይሄ ትቢት የሚለው ጎረምሳ ካለ ለእኛ ጠቁሙን፣ እንጋግረዋለን። ችግር የለም። እሺ ሰብለ ገብተሻል። ፈገግታ ሱና ነው። እንቀጥል። ክርስቲያኖች ካላቸው አንድ ቁጥር ጻፉ። ያስገቧቸዋል ሞዴሬተሮች ኢንሻአላህ። ሌላ ስለምን ላውራችሁ? እኔ ምን እንደሚያስጥቀኝ ታውቃላችሁ? እዚህ ቤት አንዳንድ ክርስቲያኖች እኔ ስመጣ ራናዊ የሚሉት ራን ይላሉ። የጃቤር ጥያቄ እንዴ መቀመጥ አልፈልግም ምናምን የሚለው እሱ ይደደ ጃት አስገባኝ ቢታች 00 ሰላም ነው ብራዘር፣ እንዴት ነው? ሊፋን ነው አለን አይ 00 ሊፋን ነው ብዬ ነው። እሺ ከየትኛው ቤተ እምነት? አንድ ጥያቄ ልጠይቅህ።
ከፈለክ ከአምስትም ትጠይቀኛለህ። ከየትኛው ቤተ እምነት ነው? መጀመሪያ እንተዋወቅ። ክርስቲያን ነኝ። እሺ ቀጥል ጥያቄ። አይ እኔ ክርስቲያን ነኝና ትክክለኛ ሃይማኖት ንገረኝ። ምንድነው ትክክለኛ ሃይማኖት? እስልምና ብቻ ነው። አዎ እኔ ወደ ትክክለኛ መንገድ መሄድ ፈልጋለሁ። ክርስትና ልክ እንዳልሆነ ተረድተሃል? አይ እኔ እሱ ልክ አይደለም አላልኩም፣ ግን ደግሞ በቃ እኔ ያለ አይደለ ስለ ሙስሊሞች ብዙ ጊዜ ነው የማየው። እኔ ስለ ሙስሊሞች ነገር ብዙ ጊዜ ነው የማየውና እስቲ የምትለኝ ነገር ካለ ብዬ ነው። ኦኬ። በእስልምና ሃይማኖት የእስልምና ሃይማኖት መሰረት አንድን አምላክ በብቸኝነት ማምለክ ነው። ያ አንድ አምላክ በፈጣሪነቱ ላይ ፍጡርነት የለበትም። በጌትነቱ ላይ ባርነት የለበትም። አይ ቲንክ ኡስታዙ ሄድን ያዩት መሰለኝ። እስቲ ኡስታዝ ቢመጣም አሪፍ ጊዜ ይኖረናል። እሺ ኡስታዝ ያ ኡስታዝ ኢን ዘ ሃውስ ይላል። ኡስታዝ ሰላም አለይኩም። እንዴት ነህ? እንዴት ኖት? አልሐምዱሊላህ። ቀጥሉ። ኧረ ቀጥል። ስትመጣ እኮ እኔ እንትን ይለኛል። እንደዛ ከሆነ አልገባም። እንደዛ ከሆነ ማቋረጣችሁ ከሆነ አልገባም። ግን ያው አንዳንድ ጊዜ ማዳመጥ ጥሩ ነው። ትምህርት አገኛለሁ። አይደለም ቀጥሉ። ችግር የለውም። እና እንትን በሉ ገስቱን አስተካክሉት ለታብታብ እንዲመቸው እንደዛ አድርጉት። እሺ። እና ያንን አምላክ መገዛት ዋናው የእስልምና ሃይማኖት መሰረቱ ነው ማለት ነው። እና ከጥንት ጀምሮ ይሄ የምናመልከው አንዱ አምላክ አለ። የሰው ልጆች እሱ የሰው ልጆችን የፈጠረው እንዲገዙት እንደሆነ ለማስተማር ለማስረዳት የተለያዩ ነቢያቶችን ወደ ምድር ልኳል። እነዛ ነቢያቶች ደግሞ ስለዚህ አምላክ በብቸኝነት መገዛት እንዳለብን ሲመክሩ ነበረ። እስከዚህኛው እስከ መጨረሻው የነቢያት መደምደሚያ እስከሆኑ እስከ ነቢዩ መሐመድ ድረስ ይሄ ነገር ሲሰበክ ነበረ ማለት ነው። ስለዚህ አንድ ሰው ይህንን ፈጣሪ አምላኬ ነው ፈጣሪ ነው፣ ስለዚህ ያለኝን ነገር አደርጋለሁ፣ ያዘዘኝን ነገር እፈጽማለሁ ብሎ እሱን የሚታዘዝ ከሆነ በቃ ይሄ ትክክለኛው ቀጥተኛ መንገድ ማለት ነው ባጭሩ ከተረዳከው። ቻለው ነው። እሺ ሌላ ጥያቄ አለክ? የለኝም እኔ በቃ። እሺ ክርስቲያኖች ካላችሁ እንትን በሉ። ኡስታዝ ይመቻል። እኔ ሼካ አለው ትንሽ እንትን ነገረን። እሱም እየሰማ ስለሆነ ክርስቲያን የማትሆንባቸው የተወሰኑ ምክንያቶች እና ሙስሊም የምትሆንባቸው ምክንያቶች በዛ አንደበትክ ሂድበት። አይ ኦልሬዲ እኮ ይታወቃል። አገር ያወቀውና ፀሐይ የሞቀው ትምህርትን ነው ድጋሚ የሚደግመው እንጂ ክርስትናና እስልምና የሚለይባቸው 4 ነጥቦች አሉ። እኔ ሁሉ ጊዜ የምናገረው ማለት ነው። ክርስቲያኖች ሁሉ ጊዜ እንድታስተውሉ የምፈልገው እኛና እናንተን የለያየን 4 ነጥቦች አሉ። እነዚያ ምንድናቸው ካለ የመጀመሪያው እኛ የምናመልከው አምላክ በማንነትም በምንነትም አንድ ነው ብለን ነው የምናምነው። አብሶሉት ዋን ነው፣ እሱ ፍጹም አንድ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። ክርስቲያኖች ደግሞ የሚያመልኩት አምላክ አንድም ሶስትም ነው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ይላሉ። በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በባህሪ በመፍጠር አንድ ናቸው ብሎ የሚያመልኳቸው 3 አካላት አሉ ማለት ነው። እኛ ደግሞ አንድ ፐርሰን ወይም አንድ ሸክስ አንድ ማንነት ብቻ ነው የምናመልከው። እንደ ባይብልም ከሄድን ከኔ በቀር ሌላ አምላክ የለም ብሎ የሚናገር አምላክ ነው ያለው። ኢሳይያስ 46 ቁጥር 5 እና 6 ላይ ስትመለከቱት ከኔ በቀር ሌላ አምላክ የለም ነው። እኔ ነው የሚለው። እኔ ኤጎ ወይም ደግሞ አኒሁ በዕብራይስጥ እኔ፣ በአረብኛ አና እኔ፣ አንድ ፐርሰን ነው ራሱ አና እኔ የሚል ማለት ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይም ለጌታ ለአምላክ ስገድ እርሱን ብቻ አምልክ፣ እርሱን ብቻ አምልክ ይላል። እነርሱን የሚል ሳይሆን እርሱን ብቻ አምልክ ነው የሚለው። ስለዚህ የሚመለከው አንድ ፐርሰን ብቻ ነው ያለው ማለት ነው። ይሄ የመጀመሪያ የሚለየን ነው።
ሁለተኛ እኛ ፍጡር አናመልክም፣ ሰው አናመልክም። የአምልኮ ሀቅ የሚገባው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ ነው። እሱ ኢንዲፔንደንት ነው፣ ጥገኛ አይደለም። ይጥገኛ ነው፣ ራሱ አሰመር ነው። እሱም ብቻ ነው የምናመልከው። በክርስትና አስተምሮት ግን መለኮት በአንድ ወቅት ድንግል ማርያም ማፀን ውስጥ ሙሉ ፍጹም የሆነ ሰው ፈጥሮ ያንን ሰው ከራሱ ጋር አንድ አደረገውና አዋሃደውና እንዲመለክ አደረገው የሚል ትምህርት አለ። ስለዚህ ድንግል ማርያም ማፀን ውስጥ ፕሮሰስ ያደረገው የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ቁጥር 31 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ይላል። ጽንስ አለ። ጽንስ ማለት ሜካኒካል ፈንክሽን እና ኬሚካል ሪአክሽን ነው ያለው ማለት ነው። ያ ጽንስ አለ። ያንን ጽንስ የተፈጠረውን አምልኮ እንዲቀበል እያደረጉት ነው ማለት ነው። ያ ይለየናል ማለት ነው። ሶስተኛው የሚለየን ምንድነው? መላእክትን፣ ሰማዕታትን፣ ነቢያትን በሌሉበት ይጠሩታል። ሁሉ መስማት የሚችል ሁሉን ነገር ማወቅ የሚችል ሁሉን ነገር ደግሞ ማየት የሚችል አንድ አምላክ ብቻ ነው። መለኮት ማለት ሁሉን ሰሚ፣ ሁሉን ተመልካች፣ ሁሉን አዋቂ እሱ ብቻ ነው ያለው። ነገር ግን ማርያም፣ ገብርኤል፣ ሚካኤል በሌሉበት ይጠሯቸዋል፣ ይለማመኗቸዋል፣ ድረሱልን ይሏቸዋል። ያ ነገር ምንድነው? ኢንዳይሬክትሊ አምልኮ ነው። ዱዓ የአምልኮ ክፍል ነው። ለመለኮት ገንዘቡ የሆነውን ብቻ ለፍጡራን በማድረጋቸውና አራተኛውና የመጨረሻው ደግሞ እኛ ለአምልኮ ምንም አይነት የተቀረጸ ምስል አንጠቀምም። ስዕልም አንጠቀምም፣ ፎቶም አንጠቀምም፣ ሐውልትም የሚባል ነገር አንጠቀምም። ነገር ግን ክርስቲያኖች ምን ይጠቀማሉ? ስዕል ይጠቀማሉ፣ ሐውልት ይጠቀማሉ፣ የተለያየ ነገር ይጠቀማሉ ማለት ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ በታች በምድር ካለው የማናቸውንም የተቀረጸ ምስል አድርገህ እንዳትሰግድላቸው እንዳታመልካቸው ነው። ግን ክርስቲያኖች የጸጋ ስግደት ብለው ወይም የፕሮስትሬሽን የፈንክሽናል ፕሮስትሬሽን በሚባለው ነገር ላይ የአዶሬሽን ባይሆንም የምንድነው ቬኔሬሽን የሚባል ነገር አለ። አክብሮትን በማሳየት የአክብሮት ስግደት ይሰግዳሉ ማለት ነውና ይሄ ነገር እነዚህ አራቱ ነገሮች እኛና ሙስሊሞችን እኛና ክርስቲያኖችን ይለየናል ማለት ነው ኢንሻአላህ። ጀዛከላህ ኡስታዝ። እሺ በጣም ጥሩ ነጥብ ነው ያነሳው ኡስታዝ። እስቲ ማን ነው? እሺ አማኝ ነው? እንዴት ናችሁ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም። እንዴት አመሸህ? እግዚአብሔር ይመስገን። እንኳን ደህና መጣህ። የትኛው ቤተ እምነት ነህ? ኦርቶዶክስ። እሺ ትጠይቃለህ? እንጠይቅህ? ችግር የለውም ጠይቁኝ። ጥያቄ የለህም? አሁን ስለገባው እርሱን አላወኩም። ስለምን ነበር እርሱ? እሺ ረመዳን አለክ? እሺ እንጠይቃለን። ችግር የለም። ደግሞ ለጥያቄ ጠይቁን፣ ችግር የለውም። መልስ አላት የኛ ቤተክርስቲያን። ረመዳን ወአለይኩም ሰላም ወራህመቱላህ። አንድ ደቂቃ አውራው። አንዴ የሆነች ዕቃ እያስተካከልኩ ነው። አንድ ደቂቃ እግዚአብሔር ይመስገን ሁሉ ሰላም። ኦርቶዶክስ ነው? ከኦርቶዶክስ ቤተ እምነት ነው አይደል? ኦርቶዶክስ ነው አለን። የኢየሱስ አምላክ ይመስገን። አዎ ድምጼ ይሰማል አይደል? ይሰማኛል። ኦኬ ቀጥል። ይሰማኛል። ጥያቄ ልጠይቅህ ነው። አንድ አምላክ አንዱን አምላክ የተሰቀለው ነው? የተሰቀለው ኢየሱስ ክርስቶስ የተሰቀለው አንዱ አምላክ ነው ወይስ ከተሰቀለው ውጪ ሌላ አምላክ አለ ማለት ስትል እንዴት? ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል?
አምላክ ነው። ከሱ ውጪ ሌላ አምላክ አለ የምታመልከው? የለም ካለ ንገረኝ። የለም። ኦኬ ከኢየሱስ ውጪ ሌላ አምላክ የለም? የለም። ኦኬ የኢየሱስ አምላክስ? የለም። አምላክ ማን አለው? ዜር አምላክ አለው? አብ አምላክ አይደለም? አይደለም። አብ አባቱ ነው። ኦኬ አብ አምላክ አይደለም ማለት ነው ወይ? ጃ እንትን ውጪ ነው ያለው ማለት እንደናንተ አረዳድ አለ። የኛ ውጪ ነበርኩ፣ አሁን ቤት ገብቻለሁ። እሺ ቀጥልሽ። አስተምሮ አንድ ምን መሰለህ ይሰማል። እኛ ይሰማል። በእኛ አስተምሮ ምን መሰለህ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ስንል እኛ አካላዊ ቃል የምንለው አለ። ለምሳሌ አካል አብ አካል ነው፣ ወልድ አካል ነው፣ መንፈስ ቅዱስ አካል ነው፣ አንድ አምላክ ብለን ነው የምናምነው። ገብቶሃል አይደለ? ኦኬ ድምጽ ይረብሻችኋል እንዴ ያጀማ? ድምጽ ይረብሻችኋል? ከጀርባ ጫጫታ ምናምን አለ? አሁን እሺ ምን እያልክ ነበረ ወገናችን? ወይ ረመናን አንዴ ኡስታዝ አለ? እሺ ኡስታዝ ወይ ቀጥል ኡስታዝ። ረመዳን ያወራ። አንተ ያለህን ደቂቃ ተጠቀም። እኛ አንተ ስትወጣ ጊዜ እናወራለን። ያለህን ደቂቃ አስተምረን። ችግር የለውም። አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? ወገናችን አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? አንድ አምላክ። ይሰማል። ስንት ናቸው? ሄሎ ይሰማል። ስንት አምላክ ናቸው አብ ወልድ መንፈስ ቅዱስ? አንድ አምላካቸው አንድ። ኦኬ እንትን ላይ ሰይፈ ሥላሴ ዘሐሙስ ገብቷል አይደለ? ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት አሃዱ ስልጣን ምልክና ሆሙ ይላል። የአምላክነታቸው ስልጣን አንድ የሆኑ ሶስት አማልክት ናቸው ይላል። ምን ማለት ነው? አንድ አምላክ ናቸው። ሰለስቱ አማልክት አሃዱ ስልጣን ምልክና ሆሙ ይላል። ሰለስቱ አማልክት ይላል። ምን ማለት ነው? ምን ማለት ነው? ሰለስቱ አማልክት ሰለስቱ አማልክት ማለት ምን ማለት ነው? ይቆራረጣል ድምጽ። ከኔ ጋር ነው ወይስ ምንድነው? ጃቢሮ አማኝ ኔትወርክን አስተካክለው። ጋኔ ይሰማል። ሶስት ስንል ገብተዋል አይደለ? ይሰማል። ሶስት ስንል ገብተዋል አይደለ? ይሰማል። ሶስት ስንል ሶስት ባል ነው ገብተዋል። አብ ቅዱስ ሴት አይቆራረጣል ድምጽ። አይ ቲንክ ለማውራት አይመችም። አማኝ ወረድና ግባ እንደገና አንድ ገጽ ገብተዋል አይደለ? አይቆራረጥም። ይሰማል። እንዴ እኛ ነን እኮ የምናውቀው። አንተ በምን ይታወቃል? ባፉ የሚሰማስ መሰል። እሺ አይቆራረጥም፣ ይሰማል አለ። ታዲያ ታች ያለውም ሰው አይቆራረጥም እንዴ? ባይዘው ታች ያለው ነው ወይስ ገስት ላይ ዳላ ነው ብቻ ነው? ኧረ ይከታተፋል ሁሉ። እሺ ክርስቲያኖች ፕሪንሰስ ስቤሃለሁ ግባ። ኡስታዝን እኮ የጠበቁት ነበርና። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላህ። ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉ። ኡስታዝን እንጠቀምበት። ጥያቄ ካላችሁ ግቡ። አንድ ቁጥር ጻፉ። ክርስቲያኖች ሙስሊም ሆናችሁ አንድ ቁጥር አጻፉ።
እሺ እስራኤል ሰላም። እሺ እስራኤል ሰላም። ሰላም እንዴት ናችሁ? እሺ እስራኤል ሰላም። ሰላም እንዴት ድምፅ ይረብሻል። ድምፅ ይረብሻል። ውረድና ቲክቶኩን ዘግተኮ እንደገና ተመልሰና። እሺ ድምፅ ይደግም። ውረድና ቲክቶኩን ዘግተኮ እንደገና ተመልሰና። እሺ እሺ አንድ ቁጥር ክርስቲያኖች ጻፉ። ቶሎ ቶሎ በሉ። ጥያቄ ያላችሁ ክርስቲያኖች ዋሌት የሚለው ልጅ ብታስገቡ ወጃይ 00 አሪፍ ጥያቄ ነው። ጠይቅ ከፈለክ 00 ጥያቄ ያላችሁ ልጆች ጠይቁ፣ ምንም ችግር የለውም። ግን ያ መልካ ስላሴ ቁጥር 39 ላይ ስሉስ ቅዱስ ሆይ የአዳምና የሔዋን አማልክቶቻቸው እንደመሆናችሁ ነው የሚለው። አማልክቶቻቸው የማና የማ የአዳምና የሔዋን አማልክቶቻቸው ይላል መልካ ስላሴ ቁጥር 39 ላይ። አማርኛው እንደውም አማልክቶሙ ነው የሚለው ግዕዙ፣ አማርኛው ፈጣሪዎቻቸው ነው የሚለው። ፈጣሪዎች ብሎ ነው የሚያስቀምጠው። ግን ከባህሪ አንጻር ሳይሆን ከአካል አንጻር ነው። አካልን ታሳቢና ዋቢ አድርጎ ከዛ አንጻር ስላሴ 3 አማልክት ናቸው ማለት ነው። ይሄን ይመስላል። እሺ ሌላ ጥያቄ ያለው እሱ 00 ጥያቄ ያለው መሰለኝ። እሺ ጠይቅ 00 00 አለክ። ይቅርታ ጀማ ጋር ስለሆንኩኝ ነውና አላህ ግን ስንት አካል አለው? እስቲ ይሄን አስረዱኝ። አካል ስትል ፐርሰን ነው አይደል? ስንት ፐርሰን አለው እያልክ ነው? 1% ነው። አላህ 1% ነው። ማስረጃዎቹ ቁርአን ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ላኢላሃ ኢላ አና ይላል። አና የሚለው ለአንድ ሙፍረድ ነው። ራሱ ሙፍረድ ማለት ሲንጉላር ነው፣ ነጠላ ነው። አንደኛ። ሁለተኛ ነገር ደግሞ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ ይላል። ሁወ ይላል። ሁወ ማለት ሙፍረድ ነው፣ ራሱ ነጠላ ነው። ሌላ ቦታ ላይ ደግሞ አለዚ ብሎ ይጠቀማል። አለዚ ማለት ሲንጉላር ነው፣ ሙፍረድ ነው ራሱ ማለት። አለዚነ ከሆነ ደግሞ ጀምዕ ነው ማለት ነው፣ ፕሉራል ነው። ስለዚህ አላህ አንድ ነው ብለን ከዚህ አንፃር እንትላለን ማለት ነው ግራማቲካሊ። ሌላው እዛው ላይ አሃድ የሚለው የአረብኛው ቃል ለሸክስ አንድ ለሚለው የምንጠቀምበት ነው። ምናልባት ዋሂድ የሚለው ቃል ለሸክስም ለዛትም እንጠቀምበታለን፣ ለኤሰንስም ለፐርሰንም እንጠቀምበታለን። ነገር ግን ይሄኛው ግን አብሶሉት ዋን በፐርሰን ደረጃ 1% ነው ብለን ነው የምናምነው። ግልጽ ነው? ተመለሰልህ? ግን ደግሞ ሌላ ሁለት አይነት ጥያቄ ልጠይቅህ ትችላለህ። አላህ ማለት 3 ቃላት ምን ይገልጻል? ይሄ እስቲ አስረዳኝ። አላህ ማለት የአረብኛው ቃል ትርጉሙ ቃል በቃል ትርጉሙ አምልኮ የሚገባው ማለት ነው። 3 ቃላት ምናምን አይገልጽም። አንድ ቃል ነው። አንድ ሰው ሙስሊም ሆኖ ሚስት ለማግባት ግዴታ 3 ወይ 2 ማግባት አለበት ወይስ? አንድ ሰው ሙስሊም ሆኖ እሺ ሚስት ለምሳሌ አብዛኞቹ እኛ ሰፈር ራሱ አሉ እስከ 2 እስከ 3 ሚስት አላቸው። ይሄ ማለት በእናንተ ህግ የተፈቀደ ነው ወይስ ግዴታ ነው የሚያገቡት ወይስ? የመጀመሪያው ተመልሶልህ ነው ከአላህ ዞር ብለህ ወደ ሚስት ገባ። አይ ይሄን አንድ ሰው 4 ሚስት አያገባም። 4 ሴት ነው የሚያገባው በኢስላም በእኛ ታውቃለህ ይሄንን? ዜሮ ይሰማል? ወጣ። በእኛ አስተምሮት አንድ ወንድ ሲያገባ 4 ሴቶችን ነው የሚያገባው። በሚስትነት 1 ናቸው፣ በአካል ደግሞ 4 ናቸው ማለት ነው። 1ም 4ም ናቸው። በሚስትነት 1 ናቸው። የሚጋሩት ሚስትነትን ነው። ቀላል ስላሴን ለማስረዳት እንደውም ይሄ አሪፍ ጥቅስ አሪፍ እንትን ነው። እና አንድ ሰው 4 ሴቶችን ነው የሚያገባው እንጂ 4 ሚስት አይደለም። 1 ሚስት ነው የሚያገባው። ምክንያቱም ሚስት የሚለው የጋራ ነው። ከድጃም ሚስት ናት። ለምሳሌ እኔ ባገባ ማለት ነው 4 ሴቶችን ባገባ ከድጃም ሚስት ናት፣ አይሻም ሚስት ናት፣
ሰሚራ ሚስት ናት። በሚስትነት አንድ ነው። በአካል ግን ስንት ናቸው? አራት ናቸው። ስለዚህ አራት ሚስት አይባሉም። ጃቢር በቀላሉ ለማስረዳት ማለት ነው። እንግዲህ የሚገባችሁ ከሆነ ማለት ነው። ጃቢር አይደለ? እንደዛ አይደለ? የሚጋሩት ሚስትነት በታተንከው እኮ ኡስታዝ። እንዴት ሚስትነትን ነው የሚጋሩት? ኤሰንስን አንድ አይነት ኤሰንስ ነው አንድ አይነት ኤሰንስ ነው ያላቸው። ሚስትነታቸው አራቱም ሚስት ነው የሚባሉት እንጂ ሚስቶች አይባሉም። ምክንያቱም ከኸዲጃም ሚስት ናት፣ አይሻም ሚስት ናት፣ ሰሚራ ሚስት ናት፣ እንደና ደግሞ ዘይነብም ሚስት ናት። ሚስት ናቸው። በሚስትነት አንድ ናቸው ለኔ። ነገር ግን በአካል ደግሞ አራት ናቸው። በሴትነት አራት ናቸው። አራት ሴቶች ናቸው። ነገር ግን አንድ ሚስት ነው የሚባሉት። ግን በአካል ስለሆኑ አራት እንትን ሚስቶች አይባልም፣ ሚስት ነው የሚባለው። ሚስት ነው የሚባለው። አራት ሚስት ብትጠይቅ አንድ ሚስት ነው ያለኝ ይላል። ምክንያቱም በሚስትነት አንድ ናቸው አለ እኔ። አራቱም በአካል ደግሞ አራት ናቸው። በአካል ደግሞ አራት ናቸው። ስለዚህ አራት ሚስት አይባልም ስትሉ እንዳንሰማ ከሆነ በኋላ ያው ስላሴና ይሄ ተመሳሳይ ነው። ራሱ ይሄ ካልገባችሁ ስላሴ አይገባችሁም። የሚገርም እይታ ነው። እሺ አማኝ ተመልሳል አለክ? አማኝ ተማም ትሰማለህ? ይሰማል ይሰማል ይሰማል። ቀጥል። አሁን ይሰማል? ምን ነበር ጥያቄያችሁ? ይሰማል ይሰማል። ሶስቱ አማልክት የተባሉት እነማን ናቸው? በእንትን ላይ ሶስት እንዴት ሶስቱ አማልክት የሌለ ሰለስቱ አማልክት አሃዱ ስልጣን መልክና ሆሙ ይላል ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሶስት ስንል እኛ ለምሳሌ በአካል ሶስት እንላለን። ሰለስቱ አማልክት ማለት ምን ማለት ነው? አንድ እግዚአብሔር ማለት ነው። ሰለስቱ አማልክት ሰለስቱ ማለት ምን ማለት ነው? ሰለስቱ ማለት በግዕዝ ሰለስቱ ማለት ሶስት ማለት ነው። ሶስቱ አማልክት ማለት ምን ማለት ነው? አምላክ ማለት ነው። አማልክት ማለት የአምላክ ብዙ ቁጥር ምንድን ነው? ለምሳሌ ሶስት ስንል በአካል ሶስት አብ ቅዱስ የተለየ ፍጹም አካል ማለት ምን ማለት ነው የተጠየቀው? አማልክት ማለት ምን ማለት ነው ትርጉሙ? ማለት አማልክት ማለት እንዴት? ለምሳሌ ቄስ ብለህ ስታበዛው ቀሳውስት ይባላል አይደል? መንፈስ ብለህ መናፍስት ትላለህ። አምላክ ብለህ ስታበዛው ምን ይሆናል? ስታበዛው ምን ይሆናል? አምላክ ብለህ መንፈስ ብለህ መናፍስት ትላለህ። መንፈስ ብለህ መንፈሶች ለማለት ስትፈልግ መናፍስት ትላለህ። ቄስ ብለህ ደግሞ ቄሶች ለማለት ቀሳውስት ትላለህ አይደል? አምላክ ብለህ ስታበዛው ምን ይሆናል? እሺ አምላክ ማለት የብዙ ቁጥሩ ምንድን ነው? ማለት እንዴት አምላክ እንዴት ይበዛል? አምላክ ነው። አምላክ የአማልክት አምላክ ነው። ለምሳሌ የአማልክት አምላክ ነው ይላል። አማልክት ሲባል እነማን ናቸው አማልክት የተባሉት? የአማልክት አምላክት ማለት የአምላኮች ሁሉ ማለት የአማልክት አምላክት ማለት እንዴት? እግዚአብሔር የአማልክት አምላክ ነው ሲባል ምን ማለት ነው ትርጉሙ? እንደዛ የሚል አሳይ የአማልክት አምላክት ነው ይላል። አዎ እግዚአብሔር የአማልክት አምላክ ነው ይላል። ልስጥ ጥቅስ አሳይ መዝሙረ ዳዊት ምዕራፍ 50 ቁጥር 2 ላይ መዝሙረ ዳዊት ምዕራፍ 50 አንድ ሰው ይችላል ረመዳን ስላለ ያወጣልሃል። እጄ ላይ ስለሌለ አወጣልኝ። ችግር የለውም። መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ በትልቁ አድርጉት። የአማልክት አምላክ እግዚአብሔር ተናገረ። ይሄ ባብሄ ተናገረ ከፀሐይ መውጫ እስከ መግቢያ ድረስ ምድርን ጠራት ይላል። የአማልክት አምላክ አማልክት የሚባሉ አሉ፣ የነሱ አምላክ አለ። አማልክት የተባሉ አሉ። አማልክት ማለት አምላኮች ማለት ነው። የነሱ አምላክ ነው። ቁጥር ሲያንብብልኝ መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ አውጥቶልሃል እኮ መዝሙረ ዳዊት ምዕራፍ 50 አይታይም? ከላይ ከኔ አጠገብ አንድ ልጅ አለ ረመዳን የሚባል ልጅ። እሺ የአማልክት አምላክ እግዚአብሔር ተናገረ። እግዚአብሔር ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ምድርን ጠራት ይላል። ስለዚህ አማልክት አምላክ ነው ሲባል አማልክት የተባሉት እነማን ናቸው? ሲከፍ አድርገው እስኪ ህዳጉል ሲከፍ አድርገው
አጠገብ ባይብል የለም በሃርድ ኮፒ ኦኬ ተመለሰልህ ልቀጥል እያየሁት አዎ እነማን ናቸው አማልክት የተባሉት አማልክት የተባሉት እነማን ናቸው ነቢያቶች ናቸው ማለት እግዚአብሔር ምን ይላቸዋል ነቢያቶችን አማልክት ይላቸዋል አይደል እናንተ አማልክት ናችሁ አላላቸው ነቢያቶችን እግዚአብሔር ምን አላቸው እናንተ ሁላችሁ አማልክት ናችሁ አላቸው መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ያወጣለት 82 6 ላይ እናንተ ሁላችሁም የነሱ ደግሞ አምላካቸው ማን ነው ይታያል እዚህ ጋር መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እኔ ግን አለ ፈጣሪ አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ የልዑል ልጆች ናችሁ ይላል አየህ አማልክት ናችሁ እናንተ አማልክት ናችሁ ያላቸው ማን ነው አማኝ ያለ አለ አማልክት ናችሁ ያለው እግዚአብሔር በአማልክት ማህበር ቆመ ይላል እዛው ላይ ቁጥር 1 ላይ ማህበር አላቸው እነዚህ ነቢያቶቹ ማህበር አላቸው በእነሱ ማህበር ቆመ አማልክት የተባሉት ማን ናቸው ነቢያቶቹ ናቸው ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ታገኘዋለህ የእግዚአብሔር ቃል የመጣላቸው አማልክት ተብለዋል አለ የእግዚአብሔር ቃል የመጣላቸው ደግሞ ነቢያቶች ናቸው ስለዚህ አሁን አማልክት የሚለው ቃል ገባ ግልጽ ነው ይርቀጥል ችግር የለም አዎ እዚህ ድረስ ከተግባባን ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት አሃዱ ስልጣን ምንክና ሆሙ ይላል ምንድነው የአምላክነታቸው ስልጣን አንድ የሆነ ሶስት አማልክት ናቸው ይላል ማን ናቸው ሶስት አማልክት የተባሉት ማለት አልገባኝም አማልክት የተባሉት እነማን ናቸው ሰለስቱ አማልክት የተባሉት እነማን ናቸው ሰላም ወንድሜ ይሰማል ጃቢሮ እንዴት ነው የልጅ ስንት ነበር ያልከኝ ቁጥሩን መዝሙረ ዳዊት ስንት ነበር ያልከኝ ተቀያሪ እናርገው እንዴ ጃቢር እኔ ልመልስልህ ሌላ ሰው ይሻላል አንተ ተንበል ተቀያሪ እንተንበል አስገቡ እሺ ልመልስልህ አሁን ባነሳው መልስልኝ ችግር የለውም 00 መዝሙረ ዳዊት ምዕራፍ 50 አይደል ያልከው ስለዚህ አምላክ ማን ነው እንደሞ አማልክት እነማን ናቸው አይደል ያልከው አይደለም እሺ እንዴት ነው ያልኩት ምንድነው አማልክት የሚባል ነገር የለም ነው ያለው አማልክት የሚባል ነገር አለ የአምላክ ብዙ ቁጥር አማልክት ይባላል ነው ያልኩት ለዛ ማስረጃ አምጣ ሲለኝ መዝሙረ ዳዊት ምዕራፍ 50 ቁጥር 1 እና መዝሙረ ዳዊት ምዕራፍ 82 ቁጥር 6 ሰጠ ነው ማለት ነው አሁን አማልክት የሚባል ነገር እንዳለ ተረዳን ማለት ነው ቀጥለን ስላሴ ደግሞ አማልክት ተብለዋል እንዴት ታየዋለህ ነው ፖይንቱ የነበረው አማልክት ማለት አምላክ ለብዙ አምላክ ለምሳሌ ለጣዖታትም አማልክት ይባላሉ መላእክቶችም አማልክት ተብለዋል የአሕዛብ አይደል የአሕዛብ አምላክም ሁሉ አጋንንት ራሱ አማልክት ይባላሉ እንደውም ሰይጣን ራሱ የዚህ ዓለም አምላክ ይባላል ግን የአማልክት አምላክ ማን ነው የአማልክት አምላክ ማን ነው የአማልክት አምላክ እግዚአብሔር ነው አማልክት የተባሉት እነማን ናቸው አማልክት የተባሉ ለምሳሌ ለአማኞች ከሆነ አማልክት ቅድም ለነቢያትም አምላክ ናቸው ብላቸዋል ምናምን ያልክ ነበር አንተ አማልክት ዘበጸጋ ነው እኮ ታኔ ከዘበጸጋ ነው ዘባህሪ ነው ብዬ አይደለም ግን አማልክት የሚል ቃል አለ ነው ባይብል ላይ አማልክት ማለት የአምላክ ብዙ ቁጥር ነው ግን አምላክነታቸው የጸጋ ነው ወይስ የባህሪ ነው ኦንቶሎጂካል ነው ወይስ ፈንክሽናል ነው አልጠየቅንም እሱ ልጁ የጠየቀው ነገር ምንድነው አምላክ የሚባል አማልክት የሚባል ቃል የለም ነው ልጁ ያለው የነበረው እንደዛ የሚል ነገር አለ ኦኬ ስለዚህ ስላሴ ስንት አምላክ ናቸው ስላሴ አንድ አምላክ ነው ኦኬ ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት አሐዱ ስልጣነ ምልክና ሆሙ ይላል የአምላክነታቸው ስልጣን አንድ የሆኑ ሶስት አማልክት ናቸው ይላል ምን ትላለህ ስላሴ አንድ አምላክ ነው ምክንያቱም ሰለስቱ አማልክት ይላል ምን ትላለህ ሰለስቱ አማልክት ይላል የት ነው ያገኘውስ ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ
ሰይፈ ስላሴ ዘሐሙስ እሱ ዞሮ አሁን እንትን መጽሐፉ አጋጣሚ ያለዝኩትም እሱ የጸሎት ነው። ሰይፈ ስላሴ የጸሎት ነው። የምንም ይሁን እሱ አይደለም ጥያቄው። የምንም ይሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን አዋልድ መጽሐፍ ከሚባሉት ውስጥ ነው የሚካተተው። ስለዚህ አሁን እዛ ጋር ሰለስቱ አማልክት ይላል። ሰለስቱ አማልክት ይላል። ከዛ በኋላ ሰለስቱ አማልክት ሶስት አምላክ አለ። ሰለስቱ አማልክት ይላል ምን ማለት ነው ብለህ ጠይቀኝ። ራሱ አሁን ምን ለማለት እቺን ሰለስቱ አማልክት ይላል። ሰለስቱ አማልክት ልዑላን አሃዱ ስልጣን መልክና ሆሙ ይላል። ምን ማለት ነው? ተርጉመው እስቲ አንተ ግዕዝ የምታውቀውን ተርጉመው። ይኸው የአምላክነታቸው ስልጣን አንድ የሆኑ ሶስቱ አማልክት እንደውም ይኸውልህ እሱ ጋር የያዘልህ ረመዳን ተብሏል። አማልክት የሚለውን ገዢዎች ብሎ አስቀምጦታል። ጎበዝ እስቲ ታያል አንብብለት። የገዢነታቸው ስልጣን አንድ የሆኑ ሶስት ልዑላን ገዢዎች ናቸው ይላል። ግዕዙ አማልክት ናቸው ብሎ ነው ያስቀመጠው። ሰለስቱ አማልክት ልዑላን አሃዱ ስልጣን መልክና ሆሙ። አይ እንትን ነው ምክንያቱም እዚህ ጋር ማለት ነው አንተ ስለተጻፈ ገዢዎች አይደለም የሚለው። አሁንም አዎ ገዢዎች ናቸው። ስላሴ በአካል ሶስት ገዢዎች የሚለው የግዕዙ ቃል ምን ይለዋል? ገዢዎች ለሚለው የግዕዙ ቃል ምን ይለዋል? ስለዚህ ለምሳሌ አምላክ ማለት ገዢ ነው አይደል? አይ ግዕዙ ገዢዎች ለሚለው ምን ይለዋል ብዬ ጥያቄ ያቀረብኩልህ። ግዕዙ አላየሁትም። አንተ እኮ እኔ እኮ ነግሬሃለሁ መጽሐፉ እጄ ላይ የለም። ሰለስቱ አጋዕዝት ብዬ ነገርኩ። አማርኛው ላይ ገዢዎች ይላል። ስለዚህ ስንት ገዢዎች ናቸው? ዓለምን የሚገዙ ስንት ገዢዎች ናቸው ያሉት? ስማ አንተ ያልከው ገዢዎች ናቸው ያሉት። ግዕዙ ሰለስቱ አማልክት ስለሚለው ነው። ሰለስቱ አማልክት ይለዋል ግዕዙ። ሶስት አማልክት አይልም፣ ሶስት አጋዕዝት ነው። ሰለስቱ አማልክት አጋዕዝት ማለት ራሱ ጌቶች ማለት ነው አይደለ? አጋዕዝት ማለት የተጻፈው ነው ምን ነገር ያለብህ እኮ እንደዛ ነው። ሰለስቱ ግዕዙ ሰለስቱ አጋዕዝት ይለዋል፣ ሰለስቱ አማልክት ይለዋል አልኩ። አማርኛ አጋዕዝት ነው የሚለው ያልኩ ነው። ለምሳሌ እኛ አጋዕዝት ዓለም ስላሴ እንላለን አይደል? እንደዛ አንተ ግን አምላክ ነው የምትለው። እኛ ደግሞ ሶስት አምላክ አለ ብለን ደግሞ አናምንም። ስላሴ በአካል ቀለል አድርግልህ። ሰለስቱ አጋዕዝት ይላል አይደለ? ታምናለህ? ሰለስቱ አጋዕዝት ማለት ምን ማለት ነው ትርጉሙ? ገዢ የዚህ ዓለም ሰለስቱ ደግሞ በአካል ሶስት ነው ያልኩት። እዚህ ማለት ትርጉሙ ምንድነው? የተጠየቀው መልስ። ስለዚህ ሶስቱ አጋዕዝት ማለት ሶስት አጋዕዝት ማለት ያው እግዚአብሔር አምላክ በአካል እንዳለ። እዚህ ማለት ምን ማለት ነው? ኧረ ቆይ ተረጋጋ። እዚህ ማለት ምንድነው ትርጉሙ? የቃሉ ትርጉም እዚህ ማለት የግዕዝ ቃል ወደ አማርኛ ምንድነው ትርጉሙ? የቃሉ ትርጉም አዛው አለ አይደል? እንዴ አላነበብኩም አሁን በአማርኛ። እዚህ ማለት የቋንቋው ትርጉሙ ምንድነው ብዬ ነው የጠየቅኩ። ካላወቅ አላቅም። እዚህ ማለትማ ገዢ ማለት ነው። አይደለም አዎ እዚህ ማለት ትርጉሙ ጌታ ማለት ነው ትርጉሙ። ኦኬ እሱ የነገርኩህ ነው። እሱ ትርጉሙ ለኛ ተው። እሱ አዎ አማልክት የሚለው ተረጋጋ። ማታውቀውን ረመዳን አንድ ያወጣለት ሶስቱ አማልክት የሚለውን አማርኛው ላይ ያወጣለት። ስማ እሱን ፖይንት ተውና ማለት ነው። አልተውም ረመዳን አወጣለት አንዴ። ሰለስቱ አጋዕዝት የሚለው ምን ብሎ ተረጎመው አማርኛው? እስቲ አንብብለት። እየነገርኩህ ወገኔ ተረጋጋ። በማታውቀው ነገር እንትን አትበል። የገዢነታቸው ስልጣን አንድ የሆኑ ሶስት ልዑላን ገዢዎች ይላል። ከዛ ወረድ ብላ አንብብለት። በእንትኖም አለ በዚህ ላይም አለ። ስማ በአካል ሰለስቱ አጋዕዝት የሚለው አንብብለት። የትእዛዛቸው ባህሪ አንድ የሆኑ ሶስት ጌቶች እምልኮ በአካል ስንት ናቸው? እኛ በአካል ሶስት ጌቶች ይላል እኮ ልንገርህ እኮ ነው። ሶስት ጌቶች ይላል። ሶስት ጌታ የለም። ሶስቱ ጌቶች ይላል። ይኸው አንብብለት ድጋሚ አውጣ፣ በትልቁ አድርገለት አሳየው። እስኪ አንብበው። ስማ እየሰማህ ነው? እየሰማው ነው። አንተ ነው የማሰማው። እኔ እየሰማው ነው። ስላሴ በአካል ሶስት ናቸው። ስለዚህ ሶስቱ ጌቶች ይላል እየተባልክ እኮ ነው ያለው።
የሶስትነታቸው የሚያስረዳ ነው እንጂ ይሄ ደግሞ ሶስቱ ጌቶች ይላል ነው ማለት። ሶስቱ ጌቶች ብላችሁ ታምናላችሁ ወይስ አታምኑም? ሶስቱ ጌቶች ይላል። እኛ አንድ እግዚአብሔር ስላሴ አንድ ማለት ስላሴ ሶስቱ ጌቶች ይላል መጽሐፋችሁ። ምን ታረጋዋለህ ነው የተባልከው። አሁን አንድ ጌታ ነው የሚለውማ መጽሐፍ ቅዱስም አንድ ጌታ ነው የሚለው። እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ይላል ዘዳግም 6:4 እና ማርቆስ 12:9 ላይ። አይ ምልኮ ሶስቱ ለምሳሌ አብ ፍጹም አካል አይደለም እንዴ ጃቢር? እንደዛ አረጋግለኝ። እንደዛ አይነት ድንቁርና ብድም እኔ አገዛዛቸው አንድ ነው። ምንም ሊነጣጣው አለ የሰኞ ላይ ማለት ነው። ሰይፈ ስላሴ የሰኞ ንባብ ላይ ሶስት ለሚሆኑ አምላክ ብሎ በቀጥታ አስቀምጦታል። ይሄው ስማ ልጠይቅህ፣ አውጣለት እስቲ አውጣለት እና አንዴ እንትን በለው። ልጁ እንትን ነው ትንሽ መደናቆር ነገር ይዟል። ጃቢር አለ ለምን አሰማም እንደዚህ? ለምን ማለት ተረጋግታ አውራኝ። ኧረ እንትን ልታዳምጥ አልቻልክም እኮ ልታዳምጥ አልቻልክም። ጃቢር አለ እንዴ? መች ሰማኸኝ? ሶስቱ ጌቶች የሚለውን አልፈታኸውም። ሶስት ጌቶች ይላሉ ስትባል አታዳምጥም። እያዳመጥክ አይደለም። እኛ አንልም እንደዛ ትላለህ። መጽሐፍ እንደዛ ይላል። መጽሐፉን ፍታው ስለ ምንም እያዳመጥክ እኔ እኮ አስረዳው። አንተ አልተቀበልኩም። ሶስት ጌቶች ይላል መጽሐፍ ላይ። እኔስ ነግሬሃለሁ። እሺ ስለ ሶስቱ ጌቶች ይላል። ሶስቱ ጌቶች ይላል። ሶስቱ ስላሴ ሶስት ጌቶች ናቸው ወይ? አንድ ነው አላልንም? ሶስቱ ጌቶች ይላል። ይሄው እስቲ አንብበው ከላይ ያለውን 00 ከላይ ያለውን አንብበው። አንተ በራስህ እየተረጎምከው አይደለም። አንብበው ከላይ ያለውን አንብበው። ምን ይላል? እስቲ አንብበው ከላይ ያለውን እስቲ አንብበው። ምን ይላል? እየነገርኩህ እኮ ነው። አንብበው ነው የተባልከው። አንብበው። ይሄው ከላይ ያለውን አንብበው። ሶስቱ ጌቶች ማለት ሶስቱ አንብበው ነው የተባልከው አንብበው ነው የተባልከው። ዝም ብለህ አንብበው። ይላኛውን እያነበብኩልህ አይደለም። አንብበው ነው ማለት ሙሉን አንብበው። ስታነብ እስቲ አይ አንብበው ተፈርና ኖ አንብበው። መልስ አልተቀበልኩም አይደል? አንተ 00 አንብበው ነው ያልኩህ። አንብበው እንዴ እኔ እያልኩ ያለው አልሰማሁም ማለት ነው። እኔ መልስ ተባልኩ። ሶስት ጌቶች 00 እንደ ስም 00 አንብበው ነው የተባልከው። ከላይ አንብበው የለም ስትል ነበር። አንብበው ከላይ ያለውን። ኧረ በስላሴ አንብበው ብቻ ነው የተማረው ይሄ ልጅ። ሶስት ጌቶች እያልኩ አይደለም እንዴ? ሶስት ጌቶች ናቸው ይላል። ሶስት ጌቶች ናቸው አይልም? እኔ እኮ አንብቤልሃለሁ። መልሱን ሶስት ጌቶች ናቸው አይልም ወይስ ይላል? አይ ነው አሰማ አይሰማም። ሂድ 00 እንደሰማ ሂድ እሺ። እንደዚህ አይነት ሰው ደግሞ አይቻላቅም። ራሱ ሶስት ጌቶች ናቸው የሚል ቃል እያነበበ አይልም እንደዛ ይላል። እንትን እያለ አይንን ግንባር ያደርገው ብሎ ማለት ነው። የሚገባ አለ ክርስቲያን ሌላ ሶስት አማልክት ናቸው የሚለውን አወጣለት እስቲ አንድ ጊዜ ለህዝቡ ረመዳን። ይሄኛው መጽሐፍ ላይ ምን ላይ 32 ላይ አስበው የማድረግ ችሎታን ስልጣን ሰይፈ ስላሴ እሺ የሰኞም ንባብ ላይ ገጽ 32 ላይ አስበው የማድረግ ችሎታና ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘብ የሆኑ ልዩ ሶስት ለሚሆኑ አምላክ ረመዳን አንድ የተረጋጋ ግዕዙ አለ አጠገብ አለ ግዕዙ እሱ ግዕዙ አለው። ያንተ ሃርድ ኮፒ ነው ወይ ሶፍት ኮፒ ነው? ይሄኛው ሁለቱም አለኝ እጄ ላይ። ይሄኛው ሃርድ ኮፒ ነው። አማርኛው ብቻ ነው ይሄኛው። ሰይፈ ስላሴ አውጣና ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ግዕዙን አውጣው አንዴ። ሃርድ ኮፒ ካለ ሃርድ ኮፒውን ያዘው አንዴ አውጣው። ሰይፈ ስላሴ በግዕዙ ሃርድ ኮፒው አይ ቲንክ ያው አለ ይሄኛው አማርኛው ብቻ ነው በአማርኛ። ሰይፈ ስላሴ አማርኛ አይ እሱ ያስከው ግዕዝ ነው። አዎ ግዕዝ የለውም። ሰይፈ ስላሴ በአማርኛ ብቻ ነው ያለው እዚህ ጋር። እሱ ጋር በአማርኛ ግዕዝ የለህም? ግዕዝ የለውም። ኦኬ እኔ ላውጣላችሁ።
እኔ ላውጣላችሁ ጉዳችሁ። ደስ ይለናል። ይኸው እንግዲህ ሁላችሁም ሹት አድርጉ፣ በትልቁ አድርጉኝ አድሚኖች። እሺ በትልቁ አደረጋችሁኝ። ቪዲዮ ልክፈት። ቪዲዮ ይታያቸዋል። ሰይፈ ስላሴ ምን ይላል? ባህረ ምልክቱ የአማልክቱ ልዑላን ይላል። አያችሁት? ሰለስቱ አማልክት ልዑላን ወሃዱ ስልጣን እምነኮሙ ይላል። አያችሁት? አማርኛው ላይ እንደውም 3 ነው። 3 አማልክት ነው የሚለው። 3 አማልክት ሰይፈ ስላሴ እንደሱ መጽሐፍ ማለት ነው። ሰይፈ ስላሴ በፒዲኤፍ አለኝ። ቆይ አንድ ጊዜ ላሳያችሁ። ፒዲኤፍ ይሄ ነው። በፒዲኤፍ ታያችኋል። በፒዲኤፍ ነው ያለኝ። በፒዲኤፍ ነው ያለኝ። ምዕራፍ ስንት ነበር ያልኩ የነበረው? አንዴ ትንሽ እንትን ማስታወቂያ ይመጣል። አንዴ ጠብቁኝ። አንዴ ማስታወቂያ እስከሚሄድ ድረስ እንጠብቀው። አሪፍ ስም ነው ያለው የልጅ ግን ታውቃለህ። 00 ቲ እውነትም 00 ማስታወቂያ እንትን አለ። አንዴ ማስታወቂያውን እንትን ልበለው፣ ላባረው ማስታወቂያውን። አንዴ ማስታወቂያ ልሂዳለኝ። ሰይፈ ስላሴ ሰይፈ ስላሴ ዘሐሙስ። እሺ ቆየሁባችሁ፣ ይቅርታ። እሺ አንዴ ላውጣው። ሐሙስ እንድታዩት ነው ስለፈለኩኝ። አሁን ወጣልኝ። ፒዲኤፍ ይሄ ነው የምታዩት። ይሄ ነው ፒዲኤፍ ታያችኋል። ሰይፈ ስላሴ ወሰይፈ መለኮት ይላል። ይሄ ነው ፒዲኤፍ ማለት ነው። ይሄ ነው ፒዲኤፍ። የምታገኙት ደግሞ አልበራም። ሴቭ አድርገውና ካሜራ ተጠንቀቅ ኡስታዝ። ካልበራም ሰይፈ ስላሴ ወሰይፈ መለኮት ይላል። ይሄ ማለት ነው። አይ ማስታወቂያ እየመጣ አስቸገረኝ። እሺ ይታያችኋል። ከዛ እዚህ ጋር ምን ይላል? እዚህ ጋር ይዩት። ነቃ ሳህሎሙ ዘይነጽፍ ለጉሙራ ባህረ ምሕረቶሙ ሰለስቱ አማልክት ልዑላን ዋሃዱ ስልጣን ምልክና ሆሙ
ያው አሃዱና ሰለስቱ የሚለው ነገር በአማርኛ ላይ 3 አድርገውታል። ችግር የለውም። ማን ነው ሲጽፉ 3 አድርገውታል። 3 አማልክት ብሎ ነው ያስቀመጠው። ስለዚህ ስላሴ 3 አማልክት ናቸው ማለት ነው። ይሄ ነው ያለው። አይታይም? ያ ጀማ አይታይም? ጃቢሮ ይሄ ነው። መቀጠል ትችላላችሁ ክርስቲያኖች ካላችሁ ማለት ነው። እሺ ሰላም፣ እንዴት ነህ? አለን። ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። በስላሴ ታምናለህ? አዎ አምናለሁ። ኦኬ። ስንት እግዚአብሔር ነው ያለው በእናንተ? በእኛ አንድ ነው። ኦኬ። ማን ነው ያ አንዱ እግዚአብሔር? ያዌ። ኦኬ። ሁለተኛው እግዚአብሔርስ? የለም ሌላ እግዚአብሔር። ታሳየኛለህ? አለኝ። አዎ በእናንተ አለ። አዎ በሁለተኛው እግዚአብሔር እናምናለን። ታሳየኛለህ? ነው በእናንተ መጽሐፍ ላይ ለምሳሌ መጽሐፈ ዚቅ ላይ እንደዚህ ይላል። ሐምሌ 7 ለሚከበረው የሥላሴ ዓመታዊ በዓል ላይ ዋዜማ ላይ ሐምሌ 6 ላይ ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ ይላል። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ይላል። ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ወረብ ላሰማ የእናንተ እንትን ከመጽሐፍ ታሳየኛለህ? ኖ በቤተክርስቲያን ውስጥ እኮ ያለው ኦርቶዶክስ ጋር መጽሐፍ ቅዱስ ላይ አላልኩም። እኔም ኦርቶዶክስ ቤተክርስቲያን ውስጥ ያለው ትምህርት ነው እየተናገርኩ ያለሁት። እሱ ለመረዳት የጻፉት ነው። ለመረዳት ምን የጻፉት ነው? እስቲ እንስማው። አይ በእኛ አንድ 3 አካላት አንድ አይ እንዴ ቤተክርስቲያን መሬት ላይ ቤተክርስቲያን ያለችው ቤተክርስቲያን መሬት ላይ ያለችው ቤተክርስቲያን በደንብ ከነወረቡ ከነምናምኑ ወካሉ እግዚአብሔር በእንትኑ እግዚአብሔር እያለች እያስተማረች፣ አንተ ደግሞ አይ እኛ ለመረዳት ነው ምናምን የሚባልማ ነገር የለም። ስማው እስቲ ቆይ ስማ ጥያቄ ነው። ስማ መጀመሪያ አይሰማው ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ ከዓለም አስቀድሞ በነበረው በአንዱ እግዚአብሔር እናምናለን አለ። አሁን ቀጥል። ሁለተኛው ነው አሁን የፈለኩት። ነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ አየህ ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። እንግዲህ ወደ ሶስተኛው እንሂድ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ወነአምን በሳልሱ እግዚአብሔር በሶስተኛው እግዚአብሔር እናምናለን መንፈስ ቅዱስ ዘይመልክ ሁሉ ዓለምን በሚሞላው በሶስተኛው እግዚአብሔር በመንፈስ ቅዱስ እናምናለን ይላል። ያ አምሌ በመላው ዓለም ላይ ኢትዮጵያ ውስጥ ያለ በአጠቃላይ የሥላሴ ዋዜማ ቀን ወረብ ላይ ይባላል ማለት ነው። ቅኔ ማህሌት ውስጥ ስማው። ቅኔ ማህሌት ውስጥ ቆይ በቪዲዮ ልከት ያቸው
ተቀበል። ወናምን በአብ እግዚአብሔር ቀጥል። ተመልከት። ወናምን ወናምልክ በአብ እግዚአብሔር በአሐዱ እግዚአብሔር እናምናለን እናመልካለን በአሐዱ እግዚአብሔር አለ። እሺ እንትን ማለት በሚለው እሺ ሁለተኛው ላይ ወናምን በካዱ እግዚአብሔር በለው በሁለተኛው እግዚአብሔር እንትናሁ ላዊ መስሎ በለው ተቀበል ተሽረው ላዊ መስሎ በለው ሶስተኛውን ጨምርበት ወናምን በል በሳልሱ እግዚአብሔር በል ቀሽረው መንፈስ ቅዱስ ዘይመልክ ሁሉ በለው እናመሰግናለን። አየህ በወናምን አሁን 3 ናቸው የተጠቀሱት። ስለዚህ አሁን አላምንም ይሄንን ነገር ካልክ ኦርቶዶክስ አይደለም ክህደሃል ማለት ነው የሚሆነው። ያ እንዳየው ምንድነው የሥላሴን ትምህርት እኮ ታውቃለህ። ስለዚህ አሁን ሁለተኛው እግዚአብሔር ማን ነው? ስንት እግዚአብሔር ነው የምታመልከው? አሁን እዚህ ጋር የተጠቀሰው ወናምን ይሄው ወናምን ወናምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም አሉ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን አለ። ወናምን በካሉ እግዚአብሔር እምክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ አለ። ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን አለ። ሁለተኛውና ሶስተኛው እግዚአብሔር ማና ማን ናቸው? እሺ አንድ ጥያቄ ልጠይቅህ። አንተ በአብ ታምናለህ? ካሜራ የምትሉት ምንድን ነው? አልገባኝም። ካሜራ ምንድን ነው የሚሉት? ጃቢር አልገባኝም። ካሜራ ይላሉ። አልዘጋም እንዴ? ዝግ ነው ዝግ። አዎ ኦኬ እሺ። እና አየው እዚህ ጋር አንተ በአብ ታምናለህ? ማመን አይጠበቅብኝም። እየጠየቅኩ ነው። ስንት አምላክ ነው የምታመልኩት እናንተ ጋር? እና እኔ የጠየቅኩህን ላተረዳህ መልስልኝ። አንተ በአብ ይሄን እኔ ጥያቄ እሱ ነው። መጀመሪያ የነመንና ከዛ በኋላ እናወራለን ሌላ ነገር። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን። ጥያቄን በዚህ መልኩ መልስልኝ። ጥያቄ አትጠይቀኝ። አሁን ይሄን መልስና ከዛ ጥያቄ ጠይቀኛለህ። እንድመልስልኝ አይጠበቅብኝም። አላምንም እኔ አላምንም። እኛ በአብ በወልድ መንፈስ ቅዱስ ስንል አካላት ነው። ኦኬ ስለዚህ ካሉ አንድ እግዚአብሔር፣ ሁለተኛ እግዚአብሔር፣ ሶስተኛ እግዚአብሔር የሚለው ምንድን ነው? እንደዛ የሚባል ነገር የለም። ይሄው ወነአምን በካሉ እግዚአብሔር ዘእምክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ሁለተኛው እግዚአብሔር ማን ነው? ሁለተኛው እግዚአብሔር እናምናለን። በአብ ታመንህ እኮ ልንገርህ፣ እኔ በአብ ታምናለህ? መልስልኝ። በሁለተኛው እግዚአብሔር እናምናለን ይላል። ሁለተኛው እግዚአብሔር አለ ወይስ የለም በእናንተ? መንፈስ ቅዱስ እኛ የአብ መንፈስ ቅዱስ ሁለተኛው እግዚአብሔር የሚባል አለ ወይስ የለም? በዚህ ጥቅስ መሰረት በእናንተ የለም። ሁለተኛው እግዚአብሔር ይላል። ማንን እንስማ? አንተ እንስማ ወይስ መጽሐፉን እንስማ? አታምንም? ይሄን ክደዋል። ነገርኩህ እኮ የቤተ ክርስቲያን አስተምሮ ከቤተ ክርስቲያን ያወጣሁልህ። ከቤተ ክርስቲያን አውጥቼ ነው ያሳሰማው። ከቤተ ክርስቲያን ነው። ዝም ብለህ ቤተ ክርስቲያን ኦርቶዶክስ አይደለህም? ንገረኝ። ሐምሌ 7 ቀን ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ይኸው የቤተ ክርስቲያን አስተምሮት ነው። ሐምሌ 6 ቀን በዋዜማው ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ ይላሉ።
ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ እንዲመች በአብታመንህ ላስረዳህ። ማመን አይጠበቅብኝም፣ እኔ አላምንበትም። አሁን ወደ መልሱ ግባ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ናቸው? አትመን። አብ አምላክ ነው ብለህ ታምናለህ? አታምንም? ይሄን መልስልኝ። አልጠየቅኩም እኔ እሱን አይመለከትህም። ጥያቄ ማስቀየስ ይባላል። ያ ምንድነው? ማስረዳት የምትችለው ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ነው ለሚለው መልስ ስጥ ቀጥታ። እንዴ በአብ አምነሃል ማለት ነው? በሁለቱ ካላም በሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ነው ብዬ ጥያቄ አቅርቤልሃለሁ። መልስ ስጥ እኮ ግልጽ ነው። በአብ ታመን ሁሉ ነገር ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ነው? ለአንዴ ለመጨረሻ ጊዜ አንድ ድል እሰጥሃለሁ። ካሉና አወርዳለሁ። ሁለተኛው እግዚአብሔር ማን ነው? ሶስተኛው እግዚአብሔር ማን ነው? ጥያቄ ኖሮ ነው የገባሁት። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር አሁን ቀለበቱ ስትገባ ነው ጥያቄ ኖሮኝ ያልከው። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ናቸው? ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር እንዴ አንተ በአብ ታምናለህ? ቆይ ሁለት እግዚአብሔር አለ። አልጠየኩም እሱን። ሁለተኛው እግዚአብሔር የሚለው ማንን ነው? ሶስተኛው እግዚአብሔር የተባለው ማንን ነው? አንድ አምላክ ነው የምናመልከው። ይሄው እዚህ ጋር ያለው ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ይላል። ይሄው እየሰማ ነው እንግዲህ 1300 ሰው እየሰማ ነው። አብ ወልድ መንፈስ ቅዱስ ብለን እንደምናምን ታምናለህ አንተ? ታውቃለህ? እሱ አይደለም የተጠየቀው። በመጽሐፉ መሰረት ወነአምን በሳልሱ እግዚአብሔር ወነአምን በካሉ እግዚአብሔር የተባሉት ሁለተኛውና ሶስተኛው እግዚአብሔር ማን ናቸው? ሁለተኛውና ሶስተኛው እግዚአብሔር ይመልስ። አብ ወልድ መንፈስ ቅዱስ ብለን ስናምን በአካላት ሁለተኛው እግዚአብሔርና ይኸውልህ ለአንዴና ለመጨረሻ ጊዜ ነው ድል የምሰጥህ። እንዲህ አይነት ነገር አይን ያፈጠጠ ነገር 1300 ሰው እየሰማ ነው። ኦርቶዶክሶች ቅዱ እየሰማችሁ ነው ያሉት። በዩቲዩብም በቴሌግራምም በፌስቡክም በዋትስአፕም እየተሰራጨ ነው ያለው። በአሁን ሰዓት ላይ እንትን ያያልን ያለ ነው። ይሄው እየካዱ ነው ያሉት። አንደኛ እየካዱ ነው ያሉት። ተመልከቱ እንግዲህ ኦርቶዶክስን እያሰደቡ ነው ያሉት። እንግዲህ እየገቡ ኦርቶዶክስ ይኸውላችሁ ተመልከቱ እንግዲህ እያደረጉ ያሉት ማለት አንደኛ ኦርቶዶክስ ነኝ ብሎ ገባ። የኦርቶዶክስ ጥያቄ ሲጠየቅ ጥያቄ አይደለም፣ ጥያቄ በኋላ ላይ ነው። መጀመሪያ መልስ። በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። መልስልህ ጥያቄን አዳምጣ። ጥያቄውን ቀጥታ መልስ። የኔ መስማት አለብህ። መልስ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር የተባሉት ማን ናቸው? አንተ በአብ ታምናለህ? ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ናቸው? በአብ ታምናለህ ማለት ነው። አንተ ሁለተኛውን ታላመንክ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማን ናቸው? ወይ የሚረብሽ ድምጽ አለ አስተካክል። አንተ ሁለተኛውና ሶስተኛው በአብ ታምናለህ አታምንም? ኧረ በለው። ቁርአን ላይ ጠየቀኝ። ለምሳሌ ቁርአን ላይ ጥያቄ ጠየቀኝ። አላህ ስንት ነው ብለህ ጥያቄ ጠየቀኝ። በአላህ ታምናለህ ይባላል እንዴ? እኔ ጠየቅኩ፣ ከአንተ መጽሐፍ ጠየቅኩ። ማመን አይጠበቅብኝም እኔ። ወነአምን በካሉ እግዚአብሔር ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር የተባሉት ማን ናቸው? በቃ ይሄን የጠየቀው። እሺ አላህ አብ ነው ብለህ ታምናለህ? ኦኬ በቃ እንግዲህ የመጨረሻ ቻንስ ተሰጥቶ ነበር። ውረድ፣ በቃ ታች ውረድና ታብታብ አድርግ ማለት ነው። ኮሜንቱን አትዝጉባቸው የጀማ። እሺ እንግዲህ እንደዚህ አይነት ክህደት አይቻላቅም። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር እያላችሁ የምታመልኳቸው ስንት እግዚአብሔር አለ? ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር እንግዲህ አስቡት። ኦኬ ሌላ ኦርቶዶክስ አለ አሉን? ኦኬ ስንት እግዚአብሔር ነው የምታመልከው? አንድ እግዚአብሔር። ኦኬ እዚህ ጋር ምን ይላል መሰለ? ሐምሌ 7 ቀን ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን ነው የሚከበረው። ነአምን ወነአምልክ በአሐዱ እግዚአብሔርም ቅድመ ዓለም ሀሎ ይላል። ቤተክርስቲያን ነው፣ የኦርቶዶክስ ቤተክርስቲያን ነው። ኦርቶዶክስ አይደለ እንዴ አንተ? አሁን ደግሞ ልትክሉት ነው። ስለዚህ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሉ ይላል። በአሐዱ ትርጉሙን አስተካክለው እንጂ በአሐዱ ነው። አሐዱ ማለት አንድ ማለት። ካሉ ማለት ምን ማለት ነው? አሐዱ ካሉ አይልም፣ አሐዱ ነው እኮ። የመጀመሪያው ላይ ነአምን ወነአምልክ ይላል። በአሐዱ እግዚአብሔር ወነአምልክ አይልም። ክፈተው እንደገና። ኦኬ እሺ እሺ ቆይ ልክፈትልህ። ስማው አይልም። ስማ ይታያል።
ወነአምን በሳልሱ እግዚአብሔር ስማ አመሰቡ ለሐምሌ ዋዜማ ስላሴ ዋዜማው ነው። ስማ ሲያየው ወናመልክ ባዱ እግዚአብሔር ዘእምቅድመ ዓለም አሎ ወነአምን በቃልኡ የሚል የለም። በካሉ እግዚአብሔር የሚል የለም። በካሉ እግዚአብሔር አላሉም። አሁን አልሰማቸውም። እሺ በካሉ እግዚአብሔር የሚልስ አላሉም። በካሉ እግዚአብሔር ስማ ስማሽ ስማ ስማ ሰማለ ስማ ስማ እንቅድማ አለው አለው ስማ አሁን ስማ ወነአምን በቃልኡ እግዚአብሔር አሁን ሳይሉም ወነአምን በካልኡ እግዚአብሔር አላሉም። አሁን ብለዋል። አዎ አንዱ እግዚአብሔር ቀድሞ የነበረ ነው ያለ ነው። ወነአምን በካሉ እግዚአብሔር የሚል ብለዋል ወይስ አላሉም? እሳቸው ይኸውልህ አንዱ እግዚአብሔር ቀድሞም የነበረ ይላል። ወነአምን በካሉ እግዚአብሔር ብለዋል ወይስ አላሉም? ምንድን ወነአምን በካሉ እግዚአብሔር ብለዋል ወይስ አላሉም? ቀጥሎ ብለዋል ወይስ አላሉም? ወነአምን በካሉ እግዚአብሔር አለ ጥሎ ጠፋ። ወይኔ እኔ እንደዛ አይነት ውርደትም አይቼም አላውቅም። በዘራቸው አይድረስ እንደዛ አይነት ውርደት እያዳመጡ አውቆ ማለት ነው እያዳመጡ አላለም ምናምን የሚሉት ነገር አለ። ምክንያቱም ምንድነው አንዴ ገብተውበታል። ካመኑ አደጋ ውስጥ ሊገቡ ነው። ካመኑ ማለት ነው። ስለዚህ ያለው አማራጭ ምንድነው? መካር ነው የሚፈልጉት ማለት ነው። ሌላ የሚገባ ሰው ካለ ግቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆዩ ሙስሊሞች አትረብሹ። ታዲያ ኡስታዝ ሰላም ሰላም ሰላም፣ እንዴት ናችሁ? ሰላም ነን አለን። ሰላም ነሽ? እግዚአብሔር ይመስገን። ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። ኦኬ። በስላሴ ታምኛለሽ? አዎ አምናለሁ። ኦኬ ጥሩ። እዚህ ሐምሌ 7 ቀን አብርሃም ቤት የገቡት የአብርሃሙ ስላሴ የሚባሉ አሉ አይደል? ታውቃቸዋለሽ? አዎ አዎ። እዛ ሲገቡ ሐምሌ 7 ቀን ነው የሚከበረው የአብርሃም ቤት የገቡታል እና ሐምሌ 6 ቀን ዋዜማው ላይ ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ይላል። ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ሁለተኛውና ሶስተኛው እግዚአብሔር ማንና ማን ናቸው? ወልድና መንፈስ ቅዱስ። ስለዚህ ሁለተኛውና ስንት እግዚአብሔር ነው ያሉት በአጠቃላይ በድምር? ስለ ስላሴ ስናወራ ስላሴ አንድም ሶስትም ናቸው። ስለዚህ አሁን ሁለተኛውና ሶስተኛው እግዚአብሔር ማንና ማን ናቸው? ወልድና መንፈስ ቅዱስ። ስለዚህ አንድ እግዚአብሔር ብቻ አይደለም ያለው ሁለትና ሶስት አሉ ማለት ነው። አንዱ እግዚአብሔር አንድም ሶስትም እያልን ነው የምናምነው። አንዱ እግዚአብሔር የተባለው መጀመሪያ ማን ነው? አብ ነው። ሁለተኛው እግዚአብሔር የተባለው ማን ነው? ወልድ። ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ። ጎበዝ። በቃ አሁን ወደ ፈለግሽው ነገር መሄድ ትችላለሽ። እኔ እንደዚህ አይነት እውነተኛ ሰው ነው የምፈልገው፣ ወላሂ ሐቀኛ ማለት ነው። ስለዚህ ስላሴ በባህሪ አንድ በአካል ሶስት ናቸው አይደለ? አምላክ አንድም ሶስትም ብላችሁ ነው የምታምኑት። አምላክ ወጣች ልጅ እንደዚህ ነው እንትን የሚለው ውጪ ይላሉ። መልሷት ካለች ያው ንቅል እንድትል ያደርጓታል።
ሰላም አለይኩም ኡስታዝ። ሻዳ የሚል ሰው አለ? ኦኬ ኦኬ፣ እሺ ሻዳ የሚል ሰው አለ? አዎ እሺ አለው ገብቻለሁ። ኦኬ እሺ፣ አንዴ ሻዳ እናፊዝና እንመለሳለን። እሺ አቅርቢው ሻዳ የሚይዘውን ሰው። ሰላም ሰው አለ ባይዘው ድምፁ ይሰማና በዛውም ሻዳ ያሲዝ። ኡስታዝ አለ? ኡስታዝ ሄሎ ሄሎ ሄሎ፣ ሰላም አለይኩም። ሰላም አለይኩም። ሰላም፣ እንዴት ነሽ? ደህና ነሽ? ሰላም ነው። ሰላም ነኝ ያለው ሁሉ ሰላም ነው። አንቺ ጋር ደህና አለን። ኦኬ ኡስታዝ ሰው አለ? ما راح اسمعكم ኡስታዝ ሱ የሷ ድምፅ አይሰማም። የሷ ድምፅ አይሰማኝም። ቀጥሉ። ይሰማል። ቆይ ኡስታዝ ደህና ናቸው። ወደሚቀጥለው እንሄዳለን እኛ። ሄሎ ሄሎ፣ ይሰማሻል? ይሰማኛል። አዎ የኡስታዝ ድምፅ ይሰማሻል? ይሰማል። አዎ የኡስታዝ ኡስታዝ ቀጥል አንተ። ድምፅ አይሰማኝም። ኡስታዞች ቀጥል አንተ። አይሰማኝም። ያንተ ነው የሚሰማው፣ የነሱ አይሰማም። ኦኬ ይሰማሻል እህታችን? ይሰማኛል። አዎ ኦኬ። ስለ እስልምና አንዳንድ ነገሮች የምታውቂው ነገር አለ? ስለ እስልምና የምታውቂው የተማርሽው ነገር አለ ወይ? ሻሃዳ ከመወሰንሽ በፊት አይ አላወኩም እኮ። ምን እስልምናን እንድትቀበይ የገፋፋሽ ነገር ምንድን ነው? እስልምናን እንድትቀበይ የገፋፋሽ ነገር ምንድን ነው? ያነሳሳሽ? አይ እኔ ሃይማኖቱን መቀየር ፈልጌ ነበረ። ምክንያትሽ ምንድን ነው? ምክንያቴ ያው ሰው ሀገር ነው ያለው እኮ ያው ጴንጤ አይደለም ክርስቲያን አይደለም እንዲሁ ነው ያለው። ጀመረ አይ ራሷ ትናገር። በቃ አጃቢር አውራት